ስለዚህም አቶ ተስፋዬ ይልማ ከላይ ለተዘረዘሩት ችግሮች መስሪያ ቤቱ ዘላቂ መፍትሄ የሚያገኝበትን አሰራር በመዘርጋት ለባለ ጉዳዮች ፈጣን ምላሽ የሚሰጥበትን ግልጽ አሰራር ተግባራዊ በማድረግ የመስሪያ ቤቱን የሥራ ባልደረቦች የሥራ መንፈስ በማነቃቃት ብሎም የቢሮውን አጠቃላይ አሰራር ወደ ላቀ ደረጃ በማሸጋገርና ለሌሎች መሰል ቢሮዎች መስሪያ ቤቱ ትልቅ ምሳሌ እንዲሆን በማድረጋቸው የምስጋና ደብዳቤ፣ ከፍተኛ ደረጃ ያለው የምስክር ወረቀት፣ ማበረታቻ እንዲሆናቸው 150 ሺህ ብርና ለሀገራቸው ያላቸውን ፍቅር የሚያሳይ የኢትዮጵያ ሰንደቅ ዓላማ በሽልማት እንዲሰጣቸው ተወስኗል። ወንድም አለም እንኳን አንተ አባቱን ያክስቱን ኮረፍ። በተጨማሪም የሥራ መሪውን እቅድ ተግባራዊ ለማድረግ ሌት ተቀን ለተጉት የመስሪያ ቤቱ ባልደረቦች የሶስት ወር ደሞዝ ለእያንዳንዱ ባልደረባ በሽልማት እንዲሰጥ ተወስኗል። አቶ ተስፋዬ ይልማ እባክዎን አንድ ጊዜ ወደ መድረክ እንዲመጡልኝ በአክብሮት እጠይቃለሁ። ምንድነው ይሄን ያህል ማዳነቅ? ሽልማቱንም የዕለቱ የክብር እንግዳ ክቡርነታቸው እንዲያስረክቡልኝ ስል በአክብሮት እጠይቃለሁ። ክቡርነታቸው ሽልማቱን ስላበረከቱልን ከፍ ያለ ምስጋናዬን እያቀረብኩ ወደ ቦታው እንዲመለሱ በክብር ጠይቃለሁ። ልጃችንን አየሃት ከባለስልጣናት ጋር በክብር ኩፍ ብላ። ስለ ሽልማቱ አቶ ተስፋዬ ይልማ የሚሉን ካለ ደግሞ መድረኩን ለሳቸው ለቃለሁ። አመሰግናለሁ። በቅድሚያ ለዚህ ክብር ያበቃኝን እግዚአብሔርን አመሰግናለሁ። ይህ ሽልማት በእኔ ብቻ የተገኘ ሳይሆን በመስሪያ ቤቴ አጠቃላይ ባልደረቦች ጥረት ጭምር የተገኘ ነው። አባቴ ይህን የሥራ ጥንካሬና ታማኝነት ስላወረስከኝ ክብር ይገባሃል። አየህ እንዴት አድርጎ እንዳመሰገነ። ይሄው ልፋት ወትሮም ቢሆን የጀግና ልጅ ጀግና፣ የሌባ ልጅ ያው ሌባ ነው የሚሆነው። ተመስገን አምላክ ለዚህ ክብር ያበቃኝ። ከእንግዲህ ብሞትም አይቆጭ። ውዷ ባለቤቴ ለዛሬው ስኬት ተባባሪ ነሽና አከብርሻለሁ፣ አፈቅርሻለሁ። ምን ዋጋ አለው ክብር ብቻ? ይልቅ አንድ ንግድ ነገር ቢከፍትላት አይሻልም? ሁሉም በፕሮግራም ነው የሚሆነው ይላል። ስልጣን ብቻ። ልጃችን አሁን እባክህ ተማር፣ ብለጠኝ፣ ሀገርህን ውደድ። በዚህ አጋጣሚ ለኢትዮጵያ ሕዝብ የማስተላልፈው መልእክት ቢኖር ሀገራችን ከድህነት እንድትላቀቅ ከፈለግን በቅድሚያ ሁላችንም የሀገር ፍቅር ስሜት በውስጣችን ሊኖር ይገባል። ኢትዮጵያ ለዘላለም ትኑር። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ።
እንኳን ደስ አለ። እንኳን አብሮ ደስ አለ። አስፈላጊ አልነበረም። ምኑ? አበባ ምን አለበት? የደስታ መግለጫ ችግር አለ? ደግሞ መብቴ መሰለኝ። ከልክ አላለፍሽም። ከስራ ገበታሽ ላይ እንድትነሽ ነው ማድረግሽ። ስራ ቦታ ላይ እንደዚህ አይነት ነገር አልፈልግም አልኩሽ። ከስራ ውጭ ፈቅዳልኛል። በመሸለም ደስ አለ። ሳም የትም ቦታ አልፈልግም። ባለትዳር ምን ታካብዳለህ? ምን ታካብዳለህ? ውጭ ልኝ ከዚህ ውጭ። ቀስ ቀስ አንዴ ፈልጌ ነበር ማናገር ጉዳይ አለ። መጣሁ። አመሰግናለሁ። ደስ አይልም። በተደጋጋሚ ነው የተከሰተው። ከኔ ስብዕና ጋር የሚሄድ ነገር አለ። ነገሩ ተደጋገመብኝ። ዛሬ ደግሞ ይሄ እኮ ይከሰታል። አንዳንዴ አብሮ መስራት ያቀራል። አይደለም ለሚዛሬው ከልክ ያለፈ ነው። በእንኳን ደስ ያለ ምክንያት ይሄን ቀይ አበባ ይዛ መጣች። በመጀመሪያ ትርጉሙ ስላላማረኝ አላስፈላጊነቱን ነገርኳት። ጭራሽ ቅድም እንዳያት ድንገት ሳላስበው ሳመች። ሱስ እኔንም ደስ አላለኝ። ምክንያቱም ትናንትና ያን ያህል ክብር ያገኘ ሰው ዛሬ ደግሞ ሌላ ሰው ሊያየው ቢችል ከዚህ ክፍል ብትቀይርልኝ ደስ ይለኛል። አሊያም በስነ ምግባር ጉድለት በሚል ብትሸኝ ጥሩ። ቆይ ግን ያን ያህል መደፋፈሩ ምን አመጣው? ኤኒዌይስ ኤክስኪዩቲቭ ሴክሬታሪ በሚል ደረጃ ሊመጥናት የሚችለው ቦታ እዚህ ብቻ ነው ያለው። ደረጃዋን ዝቅ አድርጎ ለመመደብ እንኳን የሚያመች አይመስለኝም። መሸኘት ላልከው ነገር ትላንት ተሸልሞ ዛሬ ያለምንም ማስረጃ ሰራተኛውን ማባረር ጀመረ የሚል ቅሬታ በሰራተኛ ውስጥ ሊያስፈጥር ይችላል። አምልኮት ደግሞ ገና በአጭር ጊዜ ከመቀጠሯ ከሰራተኛው ጋር እንዴት እንደምትግባባ አይተዋል። እሺ ምን አድርግ ትለኛል? በመጀመሪያ በቃል ቀጥሎ ደግሞ በጽሁፍ ማስጠንቀቂያ ልስጣትና ያንን መነሻ በማድረግ ከዚህ ክፍል ወደ ሌላ ክፍል ደረጃዋን ዝቅ አድርጎ መመደብ የሚቻል ይመስለኛል። አመሰግናለሁ። ምንም አለ። ሌላው የፈለግኩህ ሽልማቱን በተመለከተ ሰራተኞች ጠቅላላ ተሰብስበው ደስታቸውን የሚገልጹበት መዝናኛ ዝግጅት ቢዘጋጅ ጥሩ ነው። እናዘጋጃለን። በጣም ነው የማመሰግነው አቶ ዲ። ምንም አለ። አንድ ጊዜ ቢሮ ፈልግሻለሁ። አንድ ጊዜ ቢሮ ፈልግሻለሁ። አይቼሻለሁ። መጀመሪያ የሳምሽው አንቺ ነሽ።
ካልሳምሽኝ ብሎ መንገድ ዘግቶብኝ ድርቅ ሲል ምን ላድርገው? በዚህ ላይ ደግሞ ያስፈራራኝ። ምን ብሎ ነው የሚያስፈራራኝ? እኔ እስከማውቀው ድረስ እንዲህ አይነት ባህሪ ያለው ብሎ ካላመንከኝ ምን መጠየቅ ያስፈልጋል? አሃ አንተ እንዲህ አይነት ባህሪ ስላለብህ ነው ከኔ ጋር የወጣኸው? ሌላ መስሪያ ቤት የጠላሁት ነገር እዚህ የሚያጋጥመኝ ምን ይመጣል? ካላወጣኝ ወይ ከስራ ያባረረኛል ወይም ደግሞ ከስራ ደረጃ ዝቅ አድርጎ ይመድበኛል። አሁንስ እንደው የት ሂጄ ልስራ? የት ነው የሚሰራው? እኔና አንቺ ሄሎ፣ ደህና አደርሽ አምልኮት። አቶ ተስፋዬን ስብሰባ አዳራሽ እየጠበቅነው ነበር። ጥሩ፣ እሺ፣ አስታውሰዋለሁ። አቤት። ትንሹ አዳራሽ ሳምንታዊ ስብሰባ እየጠበቁ ነው። በሰዓቱ ለምን አልነገርሽኝ? አቶ ወንዲፍራው ቢሮ እያናገረኝ ነበር። ዛሬ ደግሞ እንዴት ነው የምታምሪው? አመሰግናላችሁ። ደግሞ ሁሌ ነው ማለት ትወጃለሽ። ቆንጆ አለቃዬ ትንሹ አዳራሽ ስብሰባ ገብቷል። ወስደሽ ታስገቢለት? እሱ ከሌለም ካናልጋው ማንቻ ዘጋለች። ምን አለበት ዛሬ ደስታውን አስመልክተሽ ባለቤት ወስዳ ዘጋፍ ታስቀምጠው። ይህንን የአበባ ማስቀመጫ አይቼው አላውቅም። ስጦታ የምትወዱት ነው? አልሰማሁም ነው? ቀይ አበባ ለምንድን ነው የማትነግሪኝ? ማን ያመጣለት? እኔ ከመግባቴ በፊት እኮ አበባው ቀድሞ መጥቷል። እየዋሸሽለት እንደሆነ ይገባኛል። ምንም ቢሆን ገንዘብ አውጥታበታለች። እኔ ወስደዋለሁ። እኔ ወስደዋለሁ። ገንዘብ አውጥታበታለች? ይቅርታ ትዝታ፣ ምስሞትልሽ ምን አለበት ልሳኔን ዝቅት ቢያደርገው ማለት እኔ ይሄ ወሬ የሚባል ነገር አልወድም። እኔ ስራዬን ሰርቼ ወደ ቤት የሚሄድ የኔና ያንቺ ቅርርብ ደግሞ ሌላ።
ከሆነ እውነቱም አትወጂኝም ማለት ነው። እባክሽን ትዝዬ፣ ለኔ ለራሴ እኮ ተስፋዬ ጥምድ አድርጎ ይዞኛል። በምን ምክንያት ነው ጥምድ ያዝሽ? ገና ለገና ሚስጥር ታወጣለች ብሎ ነው። መቼም የኔና ያንቺን ቅርበት በደንብ ያውቀዋል። ለኔ የሚያሳዝነኝ የኔ ሳያንስ እናንተ ትዳር ውስጥ መግባቴ ነው የሚያሳዝነኝ። እኔ እኮ ባልጋ ድንገት ቢሮ መምጣት ጥሩ ነው ስትይኝ አልጠረጠርኩም ነበር። በእናትሽ ሞት ይሻሻል ንገሪኝ። እኔ እኮ እሺ ቆይ ለተስፋዬ እንደው ምንም እንደው ትንፍሽ አልልም ብለሽ ቃል ግቢልኝ። እውነት እዚህ ለምንሽ ግን ይሄን ሁሉ ነገር ምን አለሽ ትዝዬ? እኔ ትዳርሽ እንዲፈርስ ኑሮሽ እንዲበጠበጥ ፈልጌ አይደለም። ምናልባት ከስተቱ ቢማር ቢመከር ብዬ ነው። አሁንማ ምን ነገርኩሽ አልነገርኩሽ ሁሉን ነገር አይተሽዋል። ቅድም የመጣችሁ ከእንግሊዝ ነው መሰለኝ። ከአረብ ሀገርም ትደውላለች። ባለፈው ከአረብ ሀገር መታ ነበር አሉ። እዚህ ስልክ የሚደውሉለትንማ ትዝዬ እንደው ፈጣሪ ራሱ ይቁጠረው። አሁንማ ተሸለመ። ገና በሰልፍ አሰልፎ ነው የሚያመጣቸው። ምን አለበት እንደው ምን አለበት በናሆም ሞት ብለሽ ብታስመክሪኝ አለበት። ላገኝሽ እፈልጋለሁ። መቼ? ቅዳሜ ትልቅ ግብዣ ነው የማደርግለት። ጎሽ ጋብዢው። እንዲያውም ገንዘብሽ ናፍቆኝ ነበር። ያንቺ ገንዘብ እንደው በቀላሉ አይወጣም። ወንድም አለ ይህች ምላስህ አብረህ አረጀች። ባንክም ትንሽ ስታንቀሳቅሽላቸው ደስ ይላቸዋል። እሱ ተውና ከነጋ አግኝተው ነበር። ማታማ ደስታ እየተናነቀው ነው ያወራል። መቼም ተደስቷል። በጣም የታገዝኩት አልበዛም? ረጋ ማለቱ ነው የሚሻለው ልጄ። ወዲህ ብቅ በይና እንጫወት እስኪ። ለማውራት አልተመቸሽም? አባባ አጠገብሽ አለ እንጂ? አዎ አለ። አባትሽ ላቅርበው? ስንተዩ አንቺ ተሻለሽ? እንዴት አደር? ፈንድቄ ነው ያደርኩት። ዛሬም በደስታ አርፍጃለሁ። አባባ አድሮም ደስታው አለቀቀህ። በየሚዲያው ስታመሰግነኝና ልጄ ለዚህ ክብር ስትበቃ በቁሜ ያሳየኝ ደስታው እንዴት ይልቀቀኝ? እውነት እልሃለሁ ከአሁን በኋላ ብሞትም አይቆጨኝ። አይ ሞቱን እንኳን ለጊዜው አቆየው። ህልሜ ገና ነው። ባልፍም በስራ ስሜን ያው እንደምታደርገው አረጋግጫለሁ። ታንኪው አባባ። የልፋትሽ ውጤት ነው። አንቺም የልፋትሽ ውጤት ነው። ብቻውን አላፈራው። ይሄን ሁሉ ንብረት ትቶማ ንቅንቅ የለም። አይ በቃኝ። አሁንስ መረረኝ። በል ብርቱካን ብላ። እሺ እበላለሁ አባባ። ይልቅ የደስደስ ነገ ማታ ትዝታዬን፣ ናሆሜን፣ አክስቴን እና አዲል እንዲሁም የትዝታ እናትና አባትን አብሬ ራት ልጋብዛችሁ አስቤያለሁ። ማን ቢያለ ከሽልማቱ ላይ መሆኑ ነው። እንደዛ ሆኖ ይልቅ አክስቴን ይዘህ ነገ ማታ 2 ሰዓት ላይ ደሳለኝ ሆቴል እንገናኝ። ክብረት ይስጥልኝ። ታዲያ ልጄ ስም እየገነነ እየታወቀ ሲመጣ የበለጠ ጠቃቃ መሆን ያስፈልጋል። እግዚአብሔር ቀሪ ዘመንን ይባርክልህ። አሜን አሜን። ሰው ያነካው እንጀራ ይስጥ። አሜን አሜን። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ
ቴንክ ዩ የኔ ቆንጆ። በጣም የሚያምር አበባ ነው ያመጣሽ። ብርቱካኑም ይጣፍጣል። አሁን ገና ያየው አይቼዋለሁ። ስልክ ይዤ ነበር። ለምን ቶሎ ሄድሽ? ይህን የመሰለ አበባ ይዘሽ ሳም አድርገሽ ነበር ልትሰጪኝ የሚገባው። ቀድማ የሳመች ስላለች የኔ ምሳ ምን ይሰራልሃል ብዬ ነው። ምን ማናት ቀይ አበባ ያመጣችው? ምንድን ነው የምታወሪው? የምን ናምኪ? ማን አበባ እንዳመጣልህ ማን እንደሳመ እንኳን አታውቅም? ተስፋሽ ለካ እንደዚህ አይነት ሰው ያውልሽ፣ ናምኪ ስለምትይው ነገር የማውቀው ነገር የለም። ስለ አበባው ግን ስመጣ በደንብ በዝርዝር አስረዳሻለሁ። ግን ስነግርሽ እንድታምኚ እፈልጋለሁ። እምነት አትቀልድ እባክህ። እምነትማ ቀረ። አቤት ነይ። አቤት ትዝታ ምንድን ነው ያልሻት? ምን ልላት እችላለሁ? ቤቴም ገባሽ? ለምንድን ነው የማትተይኝ? ከእኔ ምንድን ነው የምትፈልጊው? ለምንድን ነው ህይወት የምትበጠብጭ? ወደድኩ አልገባም፣ ጠየቅኩ ላክ አቅሜን አሳያለሁ። ጭራሽ እንደውም እስከ ዛሬ የምታደርጊውንና ከዚህ በኋላ እያደረግሽ ያለውን ሁሉ ለትዝታ እነግራታለሁ። ከዚያ ደግሞ አሳይሻለሁ። አሁን ውጭ ንገራት። ትዝታ ማንን እንደምታምን አሳያለሁ። አሁንም ከትዕቢትህ ተንፈስ ብለህ ፍላጎቴን ካላሟላ ሰላምህን አናጋልሃለሁ። አባቴ እኔም እንዳንተ ሸለማለሁ። ሚስቴን ደግሞ ሁልጊዜ ጎበዝ ትለኛለች። ታዲያስ የእኛ ልጅ እኮ ጎበዝ ነው። በስፖርት አንደኛ፣ በስዕል አንደኛ፣ በሙዚቃ አንደኛ፣ በማጥናት አንደኛ። ብዙ ሽልማት ይሸልማል። እኛ እንሸልምሃለን፣ አባባቱ ይሸልምሃል፣ አዲል ጓደኛዬ ይሸልምሃል። የኔ እናትና አባቶቹ አያቶቹም ይሸልሟል። ያንቺ አባባና ማማ እኮ ሸልመውኝ አያውቁ። አባትሽ ራሱ ማስጠናት አይችልም። አጠገባቸው እንኳን ስቀመጥ ምን እንደ ሽማግሌ ይገለታል። ይወጣ ተጫወት ይሉኛል እኮ። አባባ ሀያቴ ግን ምርጥ መጽሐፎች ያነቡልኝ። በቃ ከዚህ ግን ታጠብና ወደ ቦታ። መጀመሪያ አባት ይቀድማል። ታንኪው ነው ይሄ። እግዚአብሔርም እነሱ የተናገሩትን ሁሉ ሰማ። በመሰረቱ ሙሴ በምድር ከሚኖሩት ሰዎች ሁሉ ይበልጥ ትሁት ሰው ነበር። ናሆሜ አንተም ትሁት ሰው መሆን ይገባል። ማን እንዳመጣልኝ አምልኮትን አልጠየቅሻት? እሷ ምን አስጠየቀኝ? የመጣህ አንተ ራስህ እያለህ ማን አመጣለት አለች? ጥያቄውን በጥያቄ አትመልስልኝ። አሁንማ እጅ ከፍንጅ ተያዝ። እጅ ከፍንጅ ብነግርሽም አታምኚኝ። ለምን ይደክማል? ከኔ ይልቅ የፈጠራ ወሬ ነው የምታምኚው። ይህንንም አምልኮትን ልጠይቃት? ውሸታ፣ አስመሳይ። ሲያክማ ትልቅ ሰው ልትመስለው።
የኛ ባለስልጣን ደግሞ እኮ በሰው ፊት ውዴ ባለቤቴ ምናምን ይባልልኛል። ይሄ ሁሉ የአምልኮት ስራ ነው ራሱ ማለት አረ በፈጠረ ከሰው ላይ ውረድ፣ ሰው ላይ አትደብድብ። ዛሬ አምልኮት ሊፕስቲክ የሚባል ነገር አልተቀባችም። እስቲ ትንሽ ፈር እስከ ዛሬ ያመንኩ ይበቃኛል። እመኚኝ ትዝታዬ፣ ግድ የለሽም። ከአንቺ የተደበቀ ህይወትም ሆነ ማፈቅራት ሴት የለኝም። እንደ ሁሌ አጠገቤ እያለሽ እያወቅሽ አላውቅም። አረብ ሀገር፣ አሜሪካ፣ እንግሊዝ አላልቅ ያስቀመጥኩልኝ ለዚህ ነበር አታውቅም ብለህ ጊዜ ቢፈጅም ደረስኩበት። በቃ ራስሽን ብቻ ነው የምታደምጪው። ባልሽ በተግባር ለቤተሰቡ እየደከመ ያለውን ትተሽ የፈጠራ ወሬና ውሸት ነው የምታደምጪው። ደግሞ ካደምሱ ትቆጣኛለህ እንዴ? የሚሉሽን ባልሰማሽ ነው። ሌላስ አልተባልኩም? ባለቤቱ ከዚህ በኋላ ስለማትወልድ ከሌላ ሴት ወልዷል አልተባልኩም? ምን አስጠየቀ? እኔ ተስፋዬ ይልማ አይደለም። ይሄን ሁሉ የምታደርገው አምልኮት ነች። በነጋው ዕለት የማደርገውን አሳይ። አየሽ ዛሬ ማታ 1:30 ላይ ከናሆም ጋር ለባብሳችሁ ገቡ። እናትና አባትሽም ጋር ደውለሽ ማታ 2 ሰዓት ላይ ደሳለኝ ሆቴል ራት እንደጋበዝናቸው ንገሪኝ። አንተ የማትነግራቸው ንቀት መሆኑን እኔ ጠራኋቸው፣ አንቺ ያው ነው። ልዩነት አለው? አዎ ልዩነት አለው። ይሄኛው መጋዘናችሁ ደግሞ በጣም ሰፊ ነው። ጥሩ እንግዲህ ለዓለም አቀፉ ኤግዚቢሽን የምናስመጣቸው ማሽነሪዎች የትራንዚት የፎርዋርዲንግ እና የሎጂስቲክስ ስራውን እናንተ እንድትሰሩት ተስማምቻለሁ። እኛም እንግዲህ በአገልግሎታችን ወደፊት የበለጠ እናረካውታለን። ጠብቃለሁ። አመሰግናለሁ። ምንም አይደለም። ይቅርታ ጓደኛ፣ ይቅርታ ከእንግዳ ጋር ነው። መልሼ ልደውልልህ? ኦኬ፣ እፈልግሃለሁ፣ ደውልልኝ። ያው እንግዲህ በመወያየት የተግባባን ይመስለኛል። እርሶም ጥንካሬያችንን አስቀድመው ድክመታችንን በማስከተል እውነት ከልቤ ሳላመሰግን አላለም። እርሶም ለአስተያየት በሩን ክፍት በማድረጉና ስለተገበሩት አዲስ የአሰራር ለውጥ በማህበራችን ስም እጅግ በጣም እናመሰግናለን። ሁሌም በራችን ክፍት ነው። ሌላ እንግዳ ካለ አስገቢ። ሁሉንም ማነጋገር ጨርሰሃል? ጥሩ።
የሽልማቱን ቼክ ይዘህ በዛው ትጠፋለህ። ይመንዘራ ምን አታደር በል አታዘናጋ። ካናቱ ዛሬ ምሳ ከዚች ላይ ምን አላት? ቀላቁም እቺ ከኛ ለመልካት ጨዋታ ነው። ባቶስ ስነግርህ አድሊ ብትሞክር እንደማታሸንፈኝና እንዳልፈለኳት ስታረጋግጥ ግራ እስከሚገባኝ ድረስ ባልጠበቅኳት ፍጥነት ከትዝታ ጋር ተለጠፈች። እንዲህ ካረገችማ በጣም ይደብራል። ወይ ሸኛት አለበለዚያም የሆነ ነገር ፍጠር እንጂ። ወስኛል። አዎ ግን ትንሽ መቆየቴ ግድ ነው። ምክንያቱም አየህ ገና ከመሸለሙ አባረራት ወይ ቀየራት የሚለው ነገር ትንሽ ተስፋሽ መሸለም ሌላ ይሄ ሌላ። ከመጆሪ ነው ደግሞ አንተ ይሉኝ ታማውቅ የጀመርከው። ያናጋል፣ ብዙ ነገር ያናጋል። ትዝታ አምልኮት የሆነ ነገር አለቻት ማለት የፈጣሪ ቃል አድሊ እንዴት እንደምታምናት ብታይ ይገባኛል። ቢሆንም ግን የባሰ ሳታመጣ በጥንቃቄ ማራቅ ያስፈልጋል። ነገ የመጨረሻ ማስጠንቀቂያ ደብዳቤ ልጽፍላት አስቤያለሁ። በነገራችን ላይ ሳረሳው ቤተሰብ ሰብሰብ አድርገን ዛሬ ማታ እራት ልጋብዛችሁ አስቤያለሁ። አንተም 2 ሰዓት ላይ ተከሰት። እከሰታለሁ። ምነው ሰዓቱን ገፋው? ቢሮ ዛሬ መጨረስ ያለብኝ ስራ አለ። ቀልጠፍ በይ እንጂ ምን ነው? አይ እንግዲህ ውጋት አትሆንብኝ። እታለም ታውቂ የለ ተስፍዬ ምን ያህል ሰዓት እንደሚያከብር? ዛሬ የት ነው የተጋበዝነው? ፖሊስ ጥቆማ ለመስጠት ይቀጥሉ። ከፊት ለፊት ያለው ተሽከርካሪ ከኋላው ከፎን ደም ነገር ይንጠባጠባል። ላስቆመው ብሞክር መንገድ እየዘጋ ላሳልፋል። ተሽከርካሪው ከየት ወዴት አቅጣጫ በመሄድ ላይ ነው ያለው?
ደግሜ ደወልኩ። መኪናው በአሁኑ ሰዓት ኮማንደር ሰለሞን ከበደ ይባላል። ተስፋዬ ይልማ ይባላል። መታወቂያውን ላሳዩን ይችላሉ? እችላለሁ። ከቆዩ ልሄድ ይችላሉ። ቀድሞ ቢጠብቁ ምን አለ? ንቀት ነው። ገና እኮ ነው ሰዓቱ። የተጣደፍከው እኮ አንተ ነህ። ቢያከብረን ደውሎ ይጠራል። እስከ ዛሬ ብዙ ጊዜ ደውሏል። አሁን ልጃችን ደውላ ብትጠራን ምን አለ? ደግሞ ራሱ ተስፋዬ ካልደወለ አልመጣም ብሎ ከቤት አለመውጣት። የውስጥ ፍተሻ አካሄዱ። አልገባኝም። ምን እየተካሄደ ነው? እናስረዳውታለን። ለጊዜው ትብብሮን ይቀጥል። የጦር መሳሪያ ተገኝቷል። የጦር መሳሪያ ፈቃዱን ያሳዩኛል? የጦር መሳሪያ ሲይዙ ፈቃድ አብሮ መያዝ እንዳለበት ታውቁ? እውነት ነው። ግን ትላንት የለበስኩት ልብስ ውስጥ ሌላኛው የኪስ ቦርሳዬን ዘንግቼው ነው። በእርግጠኝነት እዛ ውስጥ አለ። እርግጠኛ ነዎት? አዎ። ከፈለጋችሁ ቤቴ እዚህ ቅርብ ነው። እንሂድና ላሳያችሁ። የኋላውን ኮፈን ከፍተው ሊያሳዩን ይችላሉ? ይቻላል። ምንድነው ነገሩ? አልገባኝም። ምንድነው? ምን እየተካሄደ ነው? አምልኮት ማን አደጋ ደረሰብሽ? ያዙት! ሊገለኝ እየወሰነኝ ነው! ያዙልኝ! ውሸቷን ነው ኮማንደር። እኔ አንቺ ይበቃል። ሌላውን ጽሕፈት ቤት እንነጋገር። ለጊዜው በወንጀል ተጠርጣሪነት በቁጥጥር ስር ውለዋል። ቦታው ላይ በአስቸኳይ አምቡላንስ ይፈልጋሉ። አንድ ልጄ ለእንደዚህ አይነት ማዕረግ ሲበቃ ሳይ ዳግም የመወለድ ያህል በጣም እንኳን አንተ አባቱ እኔም አክስቱ ኮራሁ። ተከብሮ እኮ አስከበረ። መሸለሙ ጥሩ ነው። የመስሪያ ቤቱ ሰራተኞች ሽልማት ግን ያነሰ ይመስለኛል። መስሪያ ቤቱ ተስፍሽ ከተመደበ በኋላ ሙሉ በሙሉ እንደተለወጠ ምንም ጥርጥር የለም። እውነት ነው። ይበቃቸዋል። ይሄንንስ ቢሆን እሱ በመምጣቱ አይደል እንዲያገኙት። አዲ እጠይቃለሁ ስል ይሄ ምንድን ነው? አንተም ጓደኛህ ልሸልመው ነው? ምን ይጠየቃል? እኔም በበኩሌ 20 ግራም ወርቅ አንገቱ ላይ አንጠለጥልለታል። አቤት የእናንተ ፍቅር የትም አይገኝም። ከወርቅ ይልቅ ገንዘቡን ጨምረህ ብትሸልም አይሻልም? ለወንድ ወርቅ ምን ይረባ? የማይመጡ ከሆነ እኛ ምን ይዳ በሸር በቀጠሮ ቀን ላይ ያውቃል ያለ ምክንያት ስልኩ ይጠራል አይመስልም። መኪና እየነዳ ይሆናል። እሱ እየነዳ ማናገር አይወድም። ከቢሮ መቼም እስካሁን ይወጣል። ከቢሮም ወጥቷል።
ደጋግሜ ከደወልኩለት መኪናውንም ቢሆን አቁሞ መልሶ ረስቶን ይሆናልና ስራ ይበዛበት የለም። ሄሎ አነሳው። ሄሎ ተስፋዬ፣ በደህና ነው ቀጥራ ያስደገፍከን? ይቅርታ፣ እኔ አቶ ተስፋዬ ይልማ አይደለሁም። ኮማንደር ሰለሞን ከበደ እባላለሁ። አቶ ተስፋዬ ይልማ በከፍተኛ ወንጀል ተጠርጥረው ለጊዜው በቁጥጥር ስር ውለዋል። አልገባኝም። ምናልባት ተሳስታችሁ ይሆን? ማለቴ የት ፖሊስ ጣቢያ? በጊዜው የተሳሳትን አይመስለኝም። ቦታው ግን ከፍተኛ የወንጀል ምርመራ ቢሮ ነው። አመሰግናለሁ። አሁን መጣ። ምን ተፈጠረ? ተስፉ ምኑ ነው? ያናገረኝ ሌላ ሰው ነው። ተስፍሽ በከባድ ወንጀል ተጠርጥሮ በቁጥጥር ስር ውሏል እኮ። ወይኔ አይን ገባ። የሰው አይን በላ። የሚታሰር ከሆነ ለምን ይቀጥረናል? ከላይ በተጠቀሰው ቦታና ተሽከርካሪ የግል ተበዳይን አምልኮት መስፍንን በቢላዋ ሰውነቷ ላይ የተለያዩ ቦታ ላይ ከወጋ በኋላ የመኪናው የኋላ ኮፈን ውስጥ አድርጎ ሲጓዝ በአካባቢው ሰዎች ጥቆማ እጅ ከፍንጅ በመያዙ በፈጸመው የሰው መግደል ሙከራ ወንጀል ተከሷል። ክቡር ፍርድ ቤት አመሰግናለሁ። አቃቤ ሕግ የሕክምና ማስረጃና የምስክሮች ካሉ ይቅረቡ። በተደጋጋሚ ቢሮ ውስጥ ሊደፍረኝ ሲሞክር አይሆንም ስለምለው ይዝትብኝ ነበር። ዛቻውና ጸባችንንም የሚያውቁ ሰዎች አሉ። በእለቱ ስራ ሳመሽ ጠየቀኝ። እንደማይሆን ስነግረው በሽጉጥ አስፈራርቶ ከቢሮ ይዞኝ ወጣ። ከዛ በፕላስተር አፌን እፍና አድርጎ ከቢሮ ይዞት በወጣው የብርቱካን መቁረጫ ቢላዋ ሰውነቴ እንደዚህ ያደረገ። ከዛ ዛሬማ አለቅሽም እጨርስሻለሁ አለ። ከዛ በኋላ በሽጉጥ አስፈራርቶ እጄን የፍጥኝ አስሮ የመኪናው የኋላ ኮፈን ውስጥ ከተተኝ። ይህ ጊዜ እኮ ፖሊስ ባይደርስልኝ ኖሮ በዚህ ጉዳይ እንደማይግባቡ አውቃለሁ። እንደሚጣላት በተደጋጋሚ ነግሮኛል። አባቴ ግን እስከ መቼ ነው የማይመጣው? እንጃ። ዝም ብለህ ብላና ገብተኛ። እሺ ማን ያስተኛኛል? በመሆኑም ፍርድ ቤቱ ተከሳሽን ያርማል ያለውን ሌላውንም ህብረተሰብ ያስተምራል በማለት ያመነበትን ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ በ15 ዓመት ጽኑ እስራት እንዲቀጣ ተወስኗል። ትዕዛዝ የአዲስ አበባ ማረሚያ ቤት ቅጣቱን ተከታትሎ ያስፈጽም። በውሳኔው ቅሬታ ያለው ወገን ይግባኝ ማለት እንደሚችል በችሎቱ ተነግሯል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። ራዩልሜን ያሳጎደና ጀመርኩ እንጂ መቻየውና ታዲያ ምነው ይህ ሁሉ ቅጣቱ በኔ ሁና እስኪለይ እውነቱ ሰብ እንደ ሳር ክብሩ እንደ አበባ ረግፎ የሚታይ እንደ ገለባ ልነሳለቅ በደስታ ሽልማቱ ሳይገባኝ አየሁ እስር ቤቱ ቃል ኪዳኔን የእምነቴን ዕዳ
ባለስልጣኑ ለምን አባባ አልገባኝም። ጠንካሮች ሁሌ ፈተና ይበዛባቸው። ይህ ፈተና ሳይሆን ጋሬጣ ነው። እንኳን ጋሬጣ የፈለገ ይውጣ። ቆራጡ በቃ የመጣውን መቀበል ነው። ታገስ። እስከ መቼ ልታገስ አክስቴ? ሁሉንም እያያችሁ መቼም እውነት አንድ ቀን መውጣቱ አይቀርም። በነገራችን ላይ የይግባኙን ማመልከቻ ከጠበቃው ጋር አስገብተናል። ማን ሊሆን ይችላል? ይህን ያህል ሰውነቷን በስለት ወጋግታ ያን ያህል ቅልብር ማመን ያስቸግራል። ለምን አድል አታደርግም ብዬ አልደመድም። መሸለምህ ብዙዎችን አስደንግጧል። ግለሰብ ወይም ቡድን ያቀናበረው ቢሆንስ? በዚህ አጭር ጊዜ ውስጥ ግራ ገባኝ። ለማንኛውም ለዚህ ጉዳይ ያለኝ አንተ ብቻ ነው። አባባ ምን ማድረግ እንዳለበት እንኳን ግራ ተጋብቷል። አንተን አሁን ብቻ ተከታተለው ብየዋል። ኢንሻአላህ አለሁልሽ። በማንኛውም ሰዓት አጠገብሽ ነኝ። ሁሉም ነገር ተዘጋጅቶልሻል። የቀረሽ አንድ ስራ ብቻ ነው። ገና የመጨረሻሽ። ምን ነው? የመጨረሻ ስራዬን ልወጣ? ካልተሳሳትኩ ትዝታ የምትጠቀመው ይሄኛውን አይነት ነው። አዎ። ጥሩ። የትዝታን ቻፕስቲክ እና ሊፕስቲክ በዚህ ተመሳሳይ ቀይሪ። ከቀየርሽ በኋላ በተቻለ ፍጥነት ተለያት። ለሙከራም ቢሆን እንዳትጠቀም። ፖይዝን። በመጀመሪያ ከንፈር ያደርቃል። ከንፈሯን በምላሷ ስታርሰው ምላሷን፣ ቀጥሎም ምራቋን መዋጧ ስለማይቀር ጉሮሮዋን ይለበልበዋል። ጥያቄ አለሽ? ቁልፎቹን አስቀረጥሻቸው? ተጨማሪ ገንዘብ ያስፈልግሻል? እኔ ግን አቶ ተስፋዬ ወንጀሉን ፈጽሟል የሚል እምነት የለኝም። አለመቀበል መብትሽ ነው። ሕግን ለማስፈጸም ከበቂ በላይ ማስረጃዎች አግኝተናል። በአይንሽ እያየሽ ወንጀል አጠገብ የተገኘ በሙሉ ወንጀለኛ ነው ብለን መፈረጅ እንችላለን። ለአቶ ተስፋዬ ስላዘሽና ስለተሰማሽ ልዩ ሕግ እናወጣለታለን። አልቀለድኩም። እንደው እውነቱን በመመስከርሽ አልተቀየምኩሽ፣ ግን ጨርሶ ከኔ ከአብሮ አደግ ጓደኛሽ ባልሽ ይልቅ አምልኮትን ማመንሽ በጣም አሳዝኖኛል። ለምን አላለ? ለእኔ አዝናተው ብላ ብትመክር ጭራሽ እሷ ነው ተመልካት። ደግሞ ሰምቼልሃለሁ። የሌሎች አልበቃ ብሎ እሷንም ካላወጣሁሽ ካልወለድሽ የሚያል ስትጨቀጭቃት እንደነበር ሰምቼልሃለሁ። እኔ አምልኮትን ታሳዝኛለሽ። እዚህ በእስር ቤት በዚህ ሁኔታ ላይ እንኳን እያለሁ እባክሽ ያለፉትን መልካም ጊዜያት መለስ ብለሽ አስቢያቸው። ያለፉትን የማስመሰል ጊዜያት ብትል ይሻላል። አታውቂኝ። እንደማፈቅርሽ በተግባር የሚችለውን ሁሉ በማድረግ ለቤተሰቤ አረጋግጫለሁ። አንቺ ግን በተራ ወሬና አሉባልታ ተሸረሽ። ይኸው በዚህ ክፉ ቀን እንኳን አላመንሽ። በቃ እንዳትጨምሪ። በመታመን ውስጥ ስላላደግሽ ባታምኚኝ አይገርምም። ያለ አንዳች ስራ ብልጽግናን ከተጎናጸፉት ቤተሰቦችሽ መሃል አውጥቼ ልለውጥሽ ብታገልም አፈርንና ወደ አፈር ትመለሳለች። ስሚ፣ ያለ በደሌ የታሰርኩት አንሶ እዚህ የመጣሽ በነገር አታቁሽ። እንደው እውነቱን እስክታረጋግጪ ባትመጪ ይሻላል። ጓደኛዬ ለረጅም ዓመታት ሳውቀው እንደዚህ አይነት ስብዕና ያለው ሰው አይደለም። ለእኔ ለአባቱ ነው የምትነግረኝ? እሺ፣ እሱ መኪና ውስጥ ማን ከተታት ይባላል? ቢላዋው ደግሞ ቢሮ ውስጥ ብርቱካን የሚቆርጥበት መሆኑ አይደለም። እኔ የፈራሁት ድንገት ያችን ንዴቱ ቱክ ብላበት። በፍጹም
ሺህ ጊዜ ቢናደድ ተስፍሽ አያደርገው። እሺ ተናደደ፣ መግደል ፈለገ፣ እናም ብዙ ቦታ ወጋት ነበር። እንዴት አንደኛው ወግ እንኳን ለከፋ ጉዳት አይሰጣት? በስንተኛው ቀን እኮ ፍርድ ቤት ቁስሏ ታሽጎ ያለምንም ችግር ነበረ ቃሏን የምትሰጠው። አምልኮት ያደረገውን ስነግረው አንጨረጨር መሰለሽ? አርግዥልኝ እንዳለሽማ ማወቄን ስነግረው ፍንጥር ብሎ ካጠገቤ ተነሳና እስክታምኝ ባትመጪ ይሻላል ብሎኝ አይገባም እንዴ? ደግሞ እኮ ድርቅን ነው። ወንዶች ይኸው ናቸው። ጉዳቸውን በገንዘባቸው ሸፋፍነው እንደቀበጡ መኖር ይፈልጋሉ። ሌላ ምን ታይ? ሌላ ምን ንገሪኝ። ከዚህ በኋላ ምን ይመጣል ብለሽ? ልክ ብለሽ። ከሞት የበለጠ ምን ይመጣል? የትኛው ባንክ እንደሆነ ባላውቅ የተለያየ ባንክ እንደሚያስቀምጥና ወደፊት አብረው ሊኖሩበት እየተዘጋጁ እንደሆነ በስልክ ሲያወሩ ሰምቻለሁ። ባንኩን አንቺ ዘው አፈላልገሽ ድረሽበት። ግዴለሽም። አጠገብሽ ያሉትን ነገር እንደው ራቅ ማድረግ ጥሩ ነው። እኔ እኮ አላምንም እንዴ። ቤት ንብረታችን፣ ገንዘባችን ባንቺ ስም ብቻ የሆነ አንቺ ማለት እኔ ነሽ። እኔ አንድ ነገር ብሆን እንኳን አንቺና ልጃችን እንድትቸገሩ አልፈልግም እያለ ሲያታልለኝ ኖሮ ገንዘቡን እስኬት ያመጣል እንዳለ እያስረከበኝ። የሚሰጥሽንማ አንቺ መንግስትም የምታውቁት ነው። ከባለ ጉዳይ በሳምሶናይት የሚገባለት አላባት እንዴት ነው አላባባቴ? እኔ አያት እያለሁልህ የምትለኝ ቤቴ ደስታውቃ ነው። ደግሞ በቤቻው ምርቆትን አልወዳትም። ስለ አባቴ መጥፎ ነገር ታወራለች። እሷን ተዋት። እናትህ ቁጣዋ በረድ ይበልላትና እመጣለሁ። ይልቅ እግዚአብሔር አባትህን እንዲያስፈታልህ ጸልይ። እሺ? አመንሽም አላመንሽም ተስፋዬ ከሌላ ሴት ልጅ አለ። ታደስ ትዝታ እንዴት ነሽ? ደህና ነኝ ልበልህ ወይስ አይደለም? የትኛው ይሻላል? ሰላምታ በምርጫ ተጀመረ እንዴ? ዛሬ ብጀምርስ? ምን ተገኘና? የምስራች ሰምቼ ጓደኛ ልጅ እንዳለው ሳውቅ ደስ አለኝ። አይገርምም? ውሸታሞች፣ አንድ አይነቶች። ትዝታ እባክሽ እያሰብሽ ሁኔታሽ አላማረኝ። እሺ አሁን የት ነው ያለሽው? ማለቴ ከማጋ ልትቆጣጠርኝ የሚያምርሃል? የት ነሽ? አታውቅም? የትስ ከማን ጋር ሆና ምን ይመለከታል? ይበቃል አይደል? እወዳለሁ አባቴ። እኔም እወዳለሁ። ባለስልጣኑ
ሰውስ ምን ይላል? በዚህ ወቅት ተስፍሽ ታስሮ አንቺ እንዲህ ስትሆኚ እሱ ሲታሰር ነው የተፈታው። ምን ተገኘና? በፊትስ ማን አሰረሽ? ተሳስተሻል። ተስፍሽ ከራሴ በላይ የምመሰክርለት ታማኝ ባልሽ ነው። ኦኬ፣ አንድ ቀን እውነት መውጣቱ አይቀርም። ባዶ እውነት፣ ያለፈበት እውነት እውነተኛ አምላክ ማፍረዱ ሰጠ። ይበቃል። የሚስትነት ተምሳሌት አድርጌ ከምስልሽ ሴት ይህን አልጠብቅም። ይህን እንተውና እንድታረጋግጭልኝ የምፈልገው ነገር ስላለ በአስቸኳይ ላገኝሽ እፈልጋለሁ። መቼ? ብትችይ ዛሬ። ዛሬ እንኳን አልችልም። ነገ በጠዋት ደውዬልሽ እመጣለሁ። ማን የደወለው? አዲስ ጓደኛው ነው። ላገኝሽ እፈልጋለሁ ነው የሚለኝ። መገናኘቱ ምንም ክፋት የለም የሚለውን መስማት ነው። ግን ጠንቀቅ ብለሽ የምትበይውንም የምትጠጪውንም ነገር በጥንቃቄ እያስተያልሽ። እኮ በጣም ጥሩ ሰው እንደዚህ አይነት ነገር ያቀርቡ ይሆናል። ተስፋዬ ሰው ይገላል ብሎ ያስባል? እንዲህ አይነት ባህሪ ሲኖረዋል ብሎ የሚገምት ሰዋል? እሱስ ልክ ነሽ። ተስፋዬ ያልታመነ ጓደኛ ይታመናል? ጓደኛ የሚሆነው ብዙ ተመሳሳይና ተቀራራቢ ባህሪና ፍላጎት ሲኖራቸው ይመስላል። እስካሁን አልተኛ? አሁንም ያን ውሸታማ አባት እያሰብክ ከሆነ አይጠቅምም። ዝም ብለህ ትምህርት የምትማር ይሻላል። እሺ? ይጠቅመኛል። አባቴን እኮ እወደዋለሁ። ለምን ያስሩብኝ? ያጠፋ ሰው ይታሰራል። በቃ አባቴ ይሸለማል እንጂ ጥፋት አያጠፋም። ደግሞ ይህች አምልኮትን አልወዳትም። እኛ ቤት እንዳትመጣ አይባልም። አንተ እንደዚህ አይባልም። እሷ ግን በጣም ነው የምትወድ። እኔ አልወዳትማ፣ ታስጠላኛለች። ደግሞ እየመጣች ስለ አባቴ የምትወራው ማርሰማ መሰለሽ? ለምንድን ነው ገስት ሃውስ፣ መኪና፣ የሞባይል ቁጥር የምትቀያየረው? ይጠቅምሻል? ስለኔ ማወቅ መከታተል አስፈላጊ ነው? አይ ይቅር፣ ዝም ብዬ ነው። ደውል፣ በተቻለ ፍጥነት አረጋግጠህ ደውል። አታስብ፣ የራሴ ጉዳይ ነው። እጅሽን ምን ሆነሽ? ዛሬ ልክ አልነበርክ። በጣም የተበደልክ። እኔ እንዲያረጉሽ በማሰቃየት በመደብደብ ነው እንዴ? የወደድሽው ይመስላል። ሳናወራ ተግባብተናል። ስልኬን ከፍቼ ትዝዬ ጋር ደውል። ናኦሚስ ተኝቷል። እራትሽን በላሽ? እኔ ቆንጆ በልቻለሁ። አንቺ አትጨነቂ። ለምን አልጨነቅ? ምን ነው የሰው ትዳር ከምበጠብጥ እኔ ራሴ ተጎድቼ በቀረው እያልኩ ከህሊናዬ ጋር እንዴት እንደምሟገት ባየሽ። ጀመረሽ ደግሞ። አትጨነቂ ያልኩሽ አይደለም እንዴ? ልቁለታሽ እንዴት እንደምከፍለው ነው ጨንቆኛል።
እንደ ከፈልሽኝ የምቆጥረው ራስሽን ጠብቀሽ ዝም ብለሽ ሳይሽ አምልኮት ሙሉ አደርገዋለሁ፣ አሳይሻለሁ። እንደሱ ሞራልሽ ሲመጣ ደስ ይላል። በይ አሁን ጸሎት አድርጊና ትንሽ አረፍ በይ። ደህና ደሪ። ደህና ደሪ። ቻው። ምን ነው ትዝታይ? ዛሬ ማታ ግብዣ እንዳለብን ነግሬሽ ልብስ አስገዝተሽኝ ሳትዘጋጂ ትጠብቂኛለሽ? አላሳዝንሽም? ሁልጊዜ ግብዣ ላይ ብቻዬን። ሰውስ ምን ይለኝ? እሷ ብለህ ነው እንዲዘኝ የምትሄጂው? እንዳልሆነማ ጠንቅቀሽ ታውቂዋለሽ። መዋብ፣ መሽቀርቀር፣ ሌሎች ሴቶች ጋር ቀላል የሆነ ነገር አንቺ ጋር የለም። ቀላል የሆነላት መፈለግ ነው። የመጀመሪያ ቀን ሳይ ዛሬም ሳይ አንድ አይነት ሰው መቀያየር ነበረብኝ። አይ አልወጣኝም። አንቺ ግን የመጀመሪያ ቀን ታስፈሪ ነበር። እንደዚህ አይነት ቦታ ለምን ብቻ መጣ? ቅዴ እስኪሳካ ከራሴ ጋር ለማውራት እንደዚህ አይነት ጸጥ ያለ ቦታ መርጣለሁ። ምንሽ ነው? እህቴ ነበረች። ለምን ገደልሽ? ከህግ ባሌ ስላረከሰች። እህትሽ ናት። እሱ ቅጣት የሚገባሽ። አመለጠኝ። ከሀገር ወጥቶ አመለጠኝ። እናው ምን አሰብሽ? እንጃ። እንዴት እኔ እንጂ የጠፋሽው እኮ የሰው ይኸው። ለፖሊስ እጅሽን ስጭ። በቂ መረጃ። እሱን ሳልገለው ያየኝ አንተ ብቻ።
እባክህን በህይወቴ ብዙ ተደራራቢ በደል የደረሰብኝ ሴት ነኝ። እሱን ብትሰማ ታስፈልጋል። ሰው ሲገደል ባይኔ እያየው ድርድር አለ እንዴ? የፈለግከውን ነገር ሁሉ ሆነላለሁ። በቃ አላየኸኝ። አንድ ክህደት ወይም ተንኮል በእኔ ላይ ብትሞክሪ ዋ ካንቺ ባስኩ ነው። ሌላው ማንነቴን መጠየቅ መከታተል አይቻልም። ሚስጥሩን የምጠብቅልሽ የማዝሽን ሁሉ ያለምንም ማመንታትና ያለምንም ጥያቄ ስትፈጽሚ ብቻ ነው። የምታዘኝን ነገር ሁሉ አድርጋለሁ። አንተስ ቃልን ትጠብቃለህ? ጀንትልማን ፕሮሚስ። ቃልሽን ከጠበቅሽ ባልሽን የምትበቀይበትን መንገድ አመቻቻለሁ። ድፍረትሽን ወድጄዋለሁ። ትዕዛዝህን በተገቢ ጊዜ ያጠናቀቅኩ ይመስለኛል። በመጀመሪያ ታይላንድ ትሄጂና የፕላስቲክ ሰርጀሪ ሕክምና ታደርጊያለሽ። ታይላንድ ለሆስፒታሉ ተከፍሏል። ገንዘብ ካልበቃሽ የሆስፒታሉ ሪሰፕሽን ሄደሽ ንገሪ፣ የሚሰጥሽ ሰው ተዘጋጅቷል። እመኚ፣ ሰውነትሽ ላይ አንዳችም ጠባሳ አይኖርም። አመንኩ። ሁለቱም ጀንትልማን ፕሮሚስ። ስትመለሺ ወደ አሜሪካ ከበቂ ገንዘብ ጋር እልክሽ። አላምንም። አመንኩ። ጀንትልማን ፕሮሚስ። አሁንም እኔን ለማግኘት አትሞክሪ። እንደ ሁሌው እኔ ያገኝሻለሁ። ዛሬ እንኳን ማንነትን ግለጽልኝ። ድንገት ትርሽ ማንነቴን መጠየቅ መከታተል አይቻልም። ወደ ጉሮሮሽ የገባው ባድ ኬሚካል የጉሮሮሽን ግድግዳ ጎድቶታል። በዚህ ምክንያት ለተወሰኑ ወራት መናገር አትችይም። መኪናው የኪራይ መሆኑን አረጋግጫለሁ። አሁን የቀረኝ የተከራየው ሰው ስም ብቻ ነው። ፍጠን። አይዞሽ፣ ቀስ በቀስ ድምጽ የሚያወጣው የሰውነት ክፍልሽ እያገገመ ስለሚመጣ ድምጽ የማውጣት እድል ይኖርሻል። ቀጣዩን በሂደት እናያለን። ህመሙ ሙሉ ለሙሉ እስኪሻልሽ ለመናገር እንዳትሞክሪ። ከዚህ በኋላ የምትግባቡ በጽሁፍ ብቻ ይሆናል። ቀጣዩን ህክምና ቤትሽ ሆነሽ መከታተል ትችላለሽ። የማዘልሽን መድኃኒት ሳታቋርጪ ውሰጂ። እግዚአብሔር ይማርሽ። ማንም ሰው ይታመማል፣ ይደናል። ይህ መሆን አዘልኩ። ትዝታዬ ህመም የሚችል ተፈጥሮ የላት። ይለመዳል። አንተ ስስሩን ለምደው የለ እንዴ? እሺ የኛ ሲሆን ምን ይደረጋል? የልጃችን ግን ስቃዩ በዛ። አባቱ እስረኛ፣ እናቱ በሽተኛ። አልፈልግም።
ፈልጋለሁ ነው? እኔ እደውልላታለሁ። ስልኳን ስጪ። ይለመዳል። ቢታሰር ወንድ ልጅ ነው አይሟሟ። ያን የመሰለ እውቀት ይታሰር። ወይኔ ይልማ፣ ምን ነው ጠላቱን ባወቅኩት። አይ ምን ጠላት ይኖረዋል ብለው። እንዴት ጠላት የለው? ተሸክሞት እየዞራል። ማንን ነው ተሸክሞ የሚዞረው? ጠላቱን ያውቁታል። እንዴታ! ደግሞ የተስፋዬን ጠላት ማወቅ ያቅተኝ። ማን ነው እሱ? የልጄ ጠላት እኮ ማን ነው እንዲህ በልጄ ላይ የሸረበው? አቶ ገዛኝ። እንዴት አታውቁትም? ተስፋዬ የራሱ ምላስ ነው ጠላቱ። ኤዲያ ቁም ነገር የሚገኝበት መስሎኝ ደግሞ ማዳመጤ። ተስፋን ማምላሱን የሚጠሉት አካፋን አካፋ ዶማን ዶማ የሚላቸው። አካፋ ማን ነው? አካፋ ማን ነው? ዶማ አካፋና ዶማማ ይሰራል። ይበልህ ተው ሲሉህ አትሰማም። ዝም በይ አንቺ። ምን ታውቂያለሽ? አካፋና ዶማ ይሰራል። ማን ነው የማይሰራው? ካወቅኩ ጊዜ ጀምሮ ስራ ሰርተ ገንዘብ ስታገኝ አላውቅም። ስትንደላቀቅና መኪና ስትቀያየር ግን አውቃለሁ። ተስፉ ባንተ አፍ ይነሳል። ደፋር አገር ያመሰገነው መንግስት የሸለመው እኮ ነው አንተ። እሱም ብሎ ደግሞ መቃሪ። አቤት አቤት አቤት! አቶ ገዛኸኝ ምን ሰርተው ነው ገንዘብ የሚያገኙት? ይልቅ ልጆቹን ትምህርታቸውን ቢያስጨርሱና ሙያተኛ ቢያደርጓቸው ይባልልኛል። የእሱ ሙያማ አየለለት። ተሸለመ በተባለ ማግስት አዋረደን፣ አንገታችንን አስደፋን። ወትሮስ ቀና ያለ አንገት የታለህና ነው የምትደፋው? እስቲ እንደ ሰው ሴት ቤቱ አስቀምጦ የሰው ሰው ጭራሽ ለመግደል መሞከር። ታዲያ እንደሱስ በሀገር ፊት ከመቅለል ስርቆት ይሻላል። ድርቅና ድርቅና በስርቆት ያመጣው ሀብት መሆኑን ማመን ጥሩ ነው። እንሂድ ታዲያ። እሺ፣ ከዚህ በላይ ልጅ ፊት መነጋገር ጥሩ አይደለም። ልክ ነው፣ ልክ ነው። ሰው ለጸጉር አብቅሎ እንዲህ ይቀላል። ቀጥረ ቀላል። ምን አይነቱ እድሜ ልኩን የማይሻሻል ነው። ምን ውስጥ ነው የገባ ነው? በልጄ እግዚአብሔር ይማርሽ። አባባ ሳትስማኝ ውይ 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 ውይ፣ ይቅርታ ይቅርታ ይቅርታ። መቼ ነው የምትወስደኝ? ለዛሬ ከእናትህ ጋር እደር። ከነገ ጀምሮ እናትህ እስክትድን ድረስ ከኔ ጋር ትሆናለህ። እሺ? እግዚአብሔር ይባርክሽ። በገዛ ምላሱ አረመኔ ከመግደል ምን ይተናነሳል? ይበቃል አቶ ገዛኸኝ። የሚናገሩት ነገር ሁሉ አላስፈላጊ። ኧረ ተው ገዛኸኝ ተው። በሄድንበት እኮ እንደው አታዋርደኝ ተው። ምን ነው አላስፈላጊ ንግግር አይደል? አይ ይቅርታ። ስለ ተስፋዬ የሚያወሩት ነገር በሙሉ አስፈላጊ አይደለም። በተረፈ ግን ምን መልስ አለህና? ምን መልስ አለህና? ያው ናችሁ። እኔ አንተም ስትታሰር ስትፈታ አይኖርክ ትሆናለህ። ማን ያውቃል? የኔ አባት እጆቼን ለስራ ነው የሞረዳቸው። የታባታቸው ስና አንጀታቸውን አሳረርኳቸው። የታባታቸው ማነሽ ትዝታ የአባቱና ያክስቱ ከበባ አላማረኝም። ይኸው ቤት ውስጥ ያለ ቀለል ቀለል ያለ ነገር ለኛ አስረክቢ። የለፋሽበት ነው ልጄ። እንደው እሺ ብትይኝማ ይሄን ቤት ጆሮ ግን ማለት እኔ አባትሽ እንዴት አለ ንግድ አሳይሻለሁ። አንቺ ብቻ ወስኝ እንጂ ዘዴ ያለው። ይኸው ቤቱን
መኪናውን ባንክ ያለውን ብር ይሄ አክሲዮን ነው ምናምን የገዛበትን ይኸውልሽ የሚወጣውን ወጪ አውጥተሽ የሚሸጠውን መሸጥ ያስቸገረውን ደግሞ አስዘሽ ዞር በላይሽ ላይ እንደፈነጨ ማይኖራት አንጀቱን አሳርረዋለሁ የታባቱንስና ወሮ በላ ሁሉ ስሚ ይሄን ከይሲም ልጅ ጤናሽ እስክመለስልሽ ድረስ እነሱ ጋር ይሆን እኔ አባትሽ ከአሁን በኋላ እኔ አባትሽ በሕይወት እያለሁ ማንም ሰው አይጫወትብሽ መደወልህ ምን ያመጣል? እሷ ማናገር አትችል። ናሆሜ እንደው ተኝቷል። እንግዲህ ደውል። አንተ እንደሆነ ያሰብከውን ካላሳካህ በእጅ አትል።
ምን ነው መኝታ ቤት ሻገር ነበር? የማዝሽን ካልፈጸምሽ አንቺም የሷን ዕጣ ነው የምታገኝ። ሰራተኛዋ መቀልጣም ናት። ናሆሜም ልጅ ነው እኮ። ትዝታ መድኃኒቱ አድክሟት ይሆናል ብለሽ ነው? ይህን ያህል ሲጠራ አንዳቸውም እንኳ። ቆይ በዚህ በሌሊት ስልኩን ቢያነሱት ምን ልትል ነው? እንጃ። እውነትሽን እኮ ነው። ብቻ እንጃ ጨነቀኝ። ለማንኛውም ግቢና አረፍ። ማን እንደሆንኩ አወቅሽኝ? እርግጠኛ ነኝ አውቀሽኛል። ካላወቅሽኝ ራሴን ላስተዋውቅሽ። የትምህርት ቤት ጓደኛሽ ቦጋለ እባላለሁ። ተቀለድሽብኝ አልቀረሽ። ከዘመናት በኋላ አገኘሁሽ። አንቺና ባልሽ በየተራ በሕይወቴ ተጫወታችሁ። ባልሽ ላከሰረኝ 40 ሚሊዮን ብር የሚገባውን ቅጣት ቀጣይ ዘመኑን እስር ቤት እንዲወረወር አድርጌዋለሁ። አንቺን በሊፕስቲክ ጉሮሮሽን መበጣጠስ ጀመሪያለሁ። በአምልኮት ሁለታችሁም ተጠምዳችሁ፣ አንቺን ግን ባፈቀርኩሽ የተጫወትሽብኝን የቀለድሽብኝን እስር ብቻ ነቀው። የሴት ልጅን ሳቅ መደሰቻ ሳይሆን መበርገጊያ ያለሽ ቀለድሽብኝ። እዚህ አካባቢ ያሉ መዝናኛ ቦታዎች በሙሉ የግቢው ተማሪዎች ስለሚበዙ ምን አሰብኩ መሰለ? ምን አሰብሽ? ከጓደኞቼ ጋር የተከራየነውን ቤት ታውቃለህ አይደል? ልክ አንድ ሰዓት ላይ ብዙ ጊዜ ጓደኞቼ ስለማይኖሩ በኋላ ቤት ትመጣለህ። ይሄማ ምን ችግር አለው? ታዲያ እንደገባ ጊዜ ስለማይኖር ከውጭ ውጭት ምልክት ሳሰማክ ልብስን ውልቅልቅ አድርገክ ከበሩ በስተቀኝ ያለው አልጋ ውስጥ ግባ። አሪፍ እንደምትሆን ገምታለሁ። አንቺ የቱ ነሽ? ማለቴ ማውለቁ። በቃ ካልፈለግ ተው። እሺ እመጣለሁ። እኔ ቆንጆ እጠብቅሃለሁ። ዛሬ አንድ ሰዓት ላይ ሁላችሁ ዝግጁ። Ha ha ha!
አረመኔ! እንቀሳቀሳለሁ ብትይ ልጅሽ ከተኛበት ጨፍጭፌ ሬሳውን ነው የምጎትትልሽ። አንቺ ቆሻሻ! ያ ሁሉ አልበቃ ብሎሽ ምንድነው ከብ የሚያዩት? ተስፋዬ ያንተኑ ጉድ ነው። ምንድነው የኔ ጉድ? ፎቶ እነ ትዝታ ክፍል ገብተህ የተነሳው ፎቶ። ስንቴ ልንገርህ፣ ትዝታ የኔ ናት ተዋት አልኩ። አልሰማ አልከኝ። ያው እንግዲህ ቻለው። አሃ ያንተም እጅ አለበት እንዴ? እኔን ተወኝ። እንዲህ አይነቱ ነገር እንደማይመቸኝ ታውቃለህ። እኔ በህይወት እያለሁ አንተና ትዝታ አብራችሁ እንደማትሆኑ እወቅ። አሳያለሁ። በአምልኮት ሁለታችን ተጠምዳችሁ በአስቸኳይ አምልኮቱን በቁጥጥር ስር አውሉ። እኔ ስለ ሰውየው ወይም ቦጋለ ተጨማሪ መረጃ ለማግኘት ማረሚያ ቤት ይላል። ሁሉም ነገር በፍጥነትና በጥንቃቄ ይከናወን። ይህን ጥያቄ ብዙ ጊዜ መልሼልሃለሁ። ማንም አደጋ ያደርስብናል ብዬ የምጠረጥረው ሰው የለኝም ብያለሁ። ቦጋለ የሚባል ሰው ታውቃለህ? ቦጋለ እንደዛ ተው አደረገው። ሻንጣ ይዛ ስትወጣ ይቻላል። በማን የት ሀገር ይሆን ሄደች? ይህን ያህል ግፍ ለመስራት የሚያበቃ በቀል?
እሱን አላልኩም። ሰነዱ ጥሩ ሊሆን ይችላል። እኔ እያልኩ ያለሁት ለማስመጣት ያቀረብከው የመድኃኒት ሰነድና አሁን ያስገባኸው መድኃኒት በፍጹም የማይገናኙ፣ በተጨማሪ ደረጃውን ያልጠበቀ የመድኃኒትነት ባህሪ የሌለው። ለምን ትከታተለኛለህ? ከኔ ምንድን ነው የምትፈልገው? እኔ ከአንተ ምንም እንደማልፈልግ ታውቃለህ። በጥቆማ ግን ከኢንስፔክተሮቻችን እጅ መቼም እንደማታመልጥ እነግርሃለሁ። የዛሬ 2 ዓመት ያስገባው መድኃኒት የአገልግሎት ዘመኑ ሊያበቃ 1 ወር ነው የቀረው። ወደ መጣበት ሀገር ይመለስ ብለህ ወሰንክ። 10 ሚሊዮን ብር ከስረ። አሁን ግን ማወራው ስለ 40 ሚሊዮን ብር በህይወቴ የመጣ ነው። ጠቅላላ ንብረቴን በዳስ ይዤ ባለ በሌለ ነው ያስገባሁት። አንተ ላንድ ያውም በወንጀል ለተጨማለቀ ህይወትህ ነው የምትጨነቀው። እኔ ደግሞ ይሄ መድኃኒት እንዲገባ በፈቅድ በሚሊዮን የሚቆጠሩ እናቶችና ህፃናት ህይወት ነው የሚያስጨንቀኝ። ትልቅ ነገር ያለ 1/4ኛውን 10 ሚሊዮን ብር እሰጥሃለሁ ብያለሁ። እኔ ልክህን ከምትደርግ በአንድ ዙር ኑሮውን መቀየር ትችላለህ። ምን አጣው? በእናቶችና በህፃናት አስከሬን ላይ ተረማምጄ ሚሊዮነር ከመሆን ከንጹህ ህሊናዬ ጋር ባለኝ ምለው እመርጣለሁ። አድርገውና አሳየን። በራስህና በቤተሰብ እየፈረድክ እንደሆነ ወቅ። እስከ ዛሬ በእኔ ላይ ነበር ዛቸው። ወደ ቤተሰብ የሚዘልልክ ይበቃል። ቢሮ ይለቀውታል። ፈረምክ። ፊርማህማ ትልቅ ይጥላል ያነሳል። ፊርማህ ግን ከለላ ሲሆን አያለሁ። ምን ማለት ነው? እውነት ከፍተኛ ኃላፊነት ላይ የሚገኙ ፊርማቸው ትልቅ ውሳኔ የሚሰጡ ለአደጋ የተጋለጡ ከለላ የሚያስፈልጋቸው ከፍተኛ ኃላፊዎች አሉ። እኔን አታይ። ከዚያ በኋላ ተገናኝታችሁ አታውቁም? እንደው አንድ ጊዜ ከአሜሪካን ሀገር የመጣ ጓደኛዬን አግኝቼው እንደነገረኝ ከሆነ ያኔ በተወሰነበት ውሳኔ ትልቅ ኪሳራ ላይ በመውደቁና ከአበዳሪዎቹ ጋር ውዝግብ ውስጥ በመግባቱ ተሸሽጎ በሞያሌ በኩል ከሀገር ሊወጣ ሲል እንደደረሱበትና ለማምለጥ በመሞከሩ እጁን በጥይት እንደተመታና እንደተሰወረባቸው በኋላም እጁ እንደተቆረጠና በሰው ሰራሽ እጅ እንደተተካ ነግሮኛል። ይቅርታ፣ መንዳቱን ለፖሊስ ትተው ይሻላል። ተጨማሪ መለያ። ተጠርጣሪው ግራ እጁ ሰው ሰራሽ ነው። መለያው በኬላ መውጫዎቹ በር ሁሉ ይበታል። ሰው ሰራሽ እጅ ነው፣ ራሱ ነው። ስለማን ነው የምታወራው? እኛ እየተከታተልን ስላለ ነው። ሰው አዲስ ሰውየው ገባ፣ ወጣ። ምንድነው የምትቀባጥረው? ምን ላድርግ? ገባ ብዬ ሳልጨርስ ወጣ። ከየት? ከመኪናው መከራዩ በፍጥነት መኪናውን አድርሶ በታክሲ ወጣ። ተከተለው። ወዴት እንደሚሄድ እየተከታተልክ ደውለህ ንገረኝ። This is a reminder from the Ethiopian Federal Police. The suspect Wan Amlikot Mesfin has absconded the country. It's known that the suspect flew with Ethiopian Airlines. Details regarding the suspect has been forwarded to the Interpol Center. አመጣው ማመን ነው እንጂ ሌላማ ምን ይደረጋል? በድንገት ምን አገኘሽ? ምን አገኘሽ? በድንገት ሁሉንም ነገር ሳታስተካክዪው እንዳዝረከረክሽው። ወይ
ግቢ እስቲ ምን አገኘ መረጃ አንድ አቶ ተስፋዬ ይልማ በነፃ መለቀቃቸው ለሚመለከተው ክፍል ሪፖርት ተደርጓል። መረጃ 2 ተጠርጣሪዋ አምልኮት መስፍን በኢንተርፖል ቁጥጥር ስር ውላለች። እንድንረከባት ተጠይቋል። ራዩን ያሳቦደና ጀመርኩ እንጂ መቻ ይሁና ታዲያ ምነው ይህ ሁሉ ቅጣቱ በኔ ሁና እስኪ ላይ እውነቱ ሰብ እንደ ሳር ክቡ እንደ አበባ ረግፎ የሚታይ እንደ ገለባ ልነሳደግ በደስታ ሽልማቱ ሳይገባኝ አየው እስር ቤቱን ቃል ኪዳኔን የእምነቴን ዕዳ አልቀይርም ይሁን ልጎዳ ልጎዳ ለሚዳኘው ለሚፈታው ቀኑን ተውኩት በቃ